ሰላም ጤና ይስጥልኝ እንደምን አመሻችሁ የተከበራችሁ ተመልካቾቻችን ሳምንታዊ የመገናኛ ብዙሃን ዳሰመራ ሀገራችን ነው ከሰዓት ጀምሮ ወደ እናንተ ይደርሳል የዛሬ መርሃ ግብር አሰናድተን ወደ እናንተ ማድረሱ በኩል ቀሲስ ልሳነ ጽድቅና ሄኖክ ደስ ያብራናችሁ ቆይታ እናደርጋለን ካፍታ ቆይታ በኋላ መልሰን እንገናኝ ክብራና ክብራት ተመልካቾቻችን ካፍታ ቆይታ በኋላ መልሰን ተገናኝተናል ቀሲስ እንኳን ደህና ቆይ መልካም እንግዲህ በሳምንቱ ያዘጋጀነውን የመገናኛ ብዙሃን ላይ እንግዲህ የተለያዩ ርዕሰ ጉዳዮች ሲነበቡ እንደዚሁም ስንመለከታቸው ቆይተናል ከሱ ውስጥ ወደ ቅዱስ ቤተክርስቲያን ቀረብ ያሉ ጉዳዮች መራርጠን ለተመልካቾቻችን ይዘን ቀርበናል ለማስተዋወቅ ያክል እንግዲህ በርካቶችን ቀልብ ይሳበው በወላይታ ሀገረ ስብከት እንግዲህ የወላይታ አቶና ማርያም ቤተክርስቲያን የድረሱልኝ ጥሪ አሰምታለች ከዛ በኋላ እንግዲህ የሀገረ ስብከቱ ስራ አስኪያጅንም ጨምር በማናገር ጉዳዩ ምንድነው የሚለውን የማጣራት ስራ ተሰርቶ ነበር እሱን ጉዳዩ ወደ ተመልካቾች የምናደርስ ነው የሚሆነው እንዳጠቃላይ ምንድነው የተፈጠረው የሚለውን ነገር በሁለተኛ ደረጃ እንግዲህ በአብያተ ክርስቲያናት ላይ እየተደረጉ ያሉ የዚህ የሰበካ ጉባኤ ምርጫ ጋር ተያይዞ በርካታ ክፍተቶች እንዳሉ በተደጋጋሚ እየተነሱ ነው ያሉትና በተለይ ደግሞ ባሳለፍነው ሳምንት በጣም በስፋት ሲነገር ነበር በየሚዲያው የምንመለከታቸው ተንቀሳቃሽ ቪዲዮዎችም ጭምር እየወጡ ነበርና ምናልባት ወደ ኋላ መለስ ብለንም አጠቃላይ እንደው የሰበካ ጉባኤ ምርጫ ምንድነው መምሰል ያለበት በተለይ በአጥቢያ የሚካሄደው ምርጫ ምንድነው መምሰል ያለበት ከቅርብ ጊዜ ወዲህ እየተፈጠሩ ያሉ ተግዳሮቶች ምንድናቸው በማን ነው መፈታት ያለባቸው የሚለውን ጉዳይ በተወሰነ መልኩ የምናይ ይሆናል በስተመጨረሻ እንግዲህ የኬንያው ፕሬዝዳንት ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የግማሽ ሚሊዮን ብር ድጋፍ አድርጓል ለምን ይሄንን ብር ድጋፍ አደረጉ ኋላ ላይ የምንመለከተው ይሆናል እሺ ቀዳሚ ወደምናደርገው ጉዳይ እንግባ እንግዲህ ቀሲስ ቀዳሚ ጉዳይ የምናደርገው ያው መቼስ የጥሪም እየቀረበ ስለሆነ በዚህ በወላይታ ሀገረ ስብከት የሚገኘውን የወላይታ አቶና ማርያም ቤተክርስቲያን የድረሱልኝ ጥሪ ነው እንደሚታወቀው ሀገራችን እንግዲህ አሁን ላይ በበርካታ መንገድ የልማት ስራዎች እየተሰሩ ነው ያሉት ከሱ ጋር ተያይዞ የመንገድ ስራዎች ይሰራሉ እንደዚሁም ደግሞ ህንጻዎችም የተለያዩ በተለይ ከዚህ ከኮሪደር ልማት ጋር ተያይዞ ብዙ የልማት ስራዎች እየተሰሩ ነው በመዲናችን አዲስ አበባም በተለያዩ ቦታዎችም እንግዲህ አንደኛው ደግሞ ወላይታ ነው እንደሚታወቀው ይሄ የልማት ስራ የተሰራበት ካሉ ቦታዎች ማለት ነው ምናልባት ከዚህ ከልማት ስራ ጋር ተያይዞ እንግዲህ የተለያዩ ቅሬታዎች ይነሳሉ እርግጥ በኋላ ላይ የምናይ ነው የሚሆነው በተለይ ከዚህ በሊዝና በኢንቨስትመንት አዋጅ መሰረት እነዚህ ፕላኖቹ ወይ ደግሞ ፕሮጀክቶቹ የእምነት ተቋማትን የቅርስ ቦታዎችና ይሄ የማህበረሰብ አገልግሎት ሰጪ ተቋማትን አይነኩም የሚል እንግዲህ መመሪያ ነው ያለው ያ መመሪያ ግን እየተጣሰ የተለያዩ ስራዎች ሲሰሩ ተመልክተናል በመዲናችን አዲስ አበባ አጥራቸው የተነኩ አጥቢያዎች ቤተክርስቲያኖችንም ስንመለከት ቆይተናል እነ ሳሊተ ምሕረት እነ ሚካኤልን ስናነሳ ቆይተናል ከዚህ በፊትም እርግጥ ነው ቅሬታዎች ቀርቦባቸው መልሰው የተፈቱ አሉ አሁን ላይ ግን ይሄ ደግሞ በተለይ ወደ ክልል ሲኬድ ግን ያው ሰሚ አልባ ጩኸት እየሆነ መጥቷልና ምናልባት እንግዲህ ቤተክርስቲያኗ በተለይም ይዞታ ሊነካ ነው ሲል ያው መግለጫ ሰጣለች ከዛ በኋላ እንግዲህ ተዋህዶ ሚዲያ የሀገረ ስብከቱ ስራ አስኪያጅ ጋር ደውሎ ማጣራት ስራ ተሰርቶ ነበር ምናልባት እንግዲህ ያው በሀገሪቱ የልማት ስራዎች ሲሰሩ ይሄንን የልማት ስራ ቤተክርስቲያን መደገፍ ብቻ ሳይሆን በበላይነት ብዙ ስራዎችን እየሰራች እንዳለች የተለያዩ አካባቢዎች ላይ መዲናችን አዲስ አበባን ጨምሮ የዚህ የልማቱ አካል እንደሆነች የምታሳይበት የተለያዩ አጋጣሚዎች እንዳሉ ስንመለከት ቆይተናል አንዳንድ ቦታዎች ላይ የሚነኩ ነገሮች አግባብ አይደሉም ስትል ግን ቅሬታዋን ታቀርባለች እንግዲህ ያን ቅሬታ ደግሞ ሰምቶ ምላሽ እየሰጡ የነበሩ የተለያዩ ክልል ላይም ስራዎች ሲሰሩ ምላሽ ሲሰጡ የነበሩ የመንግስት አካላት አሉ በወላይታ ግን ያን ያያየን አይደለም ያ ደግሞ ቅሬታን አስነስቷል ማለት ነው ምናልባት ቀሲስ እርሶ ቀደም ይበሉና የአቶና ማርያም መግለጫ ሰጥተዋል ቤተክርስቲያኗ መግለጫ ሰጥታለች እንግዲህ ያ መግለጫን መነሻ አድርገን ጉዳዮች ላይ እንድናወራ እንዴት አገኙት መግለጫውን በተለይ ደግሞ እንደዚህ አይነት ጉዳዮች እንደው መፈታት መሰራትም ካለበት ስራው ቅድመ ሁኔታ አለ መማላት ያለበት ቅድመ ሁኔታ አለ በተለይም ተቋም ነች ቤተክርስቲያን እንግዲህ የሚፈርስባት ራሱ ከሆነ በደብዳቤ ተጠራችበት ነገር የለም ምንም አይነት የውይይት ስራ አልተሰራም እሱ ባልተሰራበት መልኩ እንግዲህ በኋላ ላይ እርሱም የሚያዩት ነው የሚሆነው ከ400 በላይ የሚሆኑ እንግዲህ አጽሞችን ለማንሳት ነው እሱንም ደግሞ አንሱ ሳይሆን ቤተክርስቲያኗ እንድታነሳ ኃላፊነት መስጠት ሳይሆን እንግዲህ ዶዘርና ስካቫተር ይዞ አካባቢ ላይ የማስፈራራት ስራም እየተሰራ ነው ያለውና ምናልባት መግለጫውን እንዴት አገኙት እሱን እንመልከትና ሀገረ ስብከቱም እንግዲህ የሰጠው በተለይ ይሄን ሐሳብ የደገፈበት እንትን አለ የመንግስት አካላትስ ምን ይያሉ ነው በጉዳይ ላይ የሚለውን የምንመለከት ይሆናል የወላይታ አቶና ማርያም ቤተክርስቲያን ያቀረበች የድረሱልኝ ጥሪ በተመለከተ ሰሞኑን እንግዲህ በሚዲያ በተለያየ መንገድ ሲቀርብ የነበረ ጉዳይ ነው ምናልባት
በቤተክርስቲያኒቷ በኩል በዚህ ልክ ጉዳዩ እንደ አቋም ይገለጥ እንጂ ችግሩ እንደ መግለጫ ከቀረበ ሐሳብ ባለፈ ብዙ ችግሮች እንዳሉ የሚያሳዩ ነገሮች ማስተዋል ይቻላል። ገና ከመነሻው ሲጀመር አንተም ቅድም በመግቢያ ሐሳብ ላይ እንዳቀረብከው ቤተክርስቲያናችን እንደ ሀገር በሚሰሩ ስራዎች ላይ በመሳተፍ እንዲሁም ደግሞ የሚጠበቅባት አበርክቶ በማበርከት የምትታወቅ ቤተክርስቲያን ናት። ሁለቱም ደግሞ ከተናገርን የኢትዮጵያ ቤተክርስቲያን የሚያክል ደግሞ ተቋምም የቤተ እምነትም የለም። ልማታዊ ስራዎችን በመስራት በማቋቋም በመምራት ሀገር ለሀገር በማጽናትም እንዲሁም ደግሞ የሀገር ህልውና ጭምር እንዲጠበቅ እንደ ኢትዮጵያ ቤተክርስቲያን የሰራ የለም ብሎ መናገር እውነት ነው። ይሄ ቤተክርስቲያኒቷን በተለያየ መንገድ በተቃውሞ ሐሳብ ጭምር የሚቃወማት አካላትም ጭምር ከሚደግፏቸው ጉዳዮች መካከል አንዱ የሚሆነው ይህን ነው እና እውነቱ ይህን ሆኖ ሳለ አሁን በጥቂት ግለሰቦችና እንዲሁም ደግሞ ባልታወቀ መንገድ ላይ ቤተክርስቲያኒቷ የነበራትን ይዞታ የቤተክርስቲያኒቷ ይዞታን አጠቃላይ ህልውና ሊያሳጣ በሚችል መንገድ የቀረቡ ሐሳቦችን ትንሽ ቅር የሚያሰኝ ቤተክርስቲያኒቷ አቋም ማውጣታ ገልጣ እንዲሁም ደግሞ መታገዝ አለብኝ አሁን በልማት ስራ ምክንያት የሚፈርስብኝ ቦታ ልክ አይደለም፣ ስለዚህ ይሄ እርምት መወሰን አለበት የሚለውን አቋማ ያው ሰሞኑ ሲዘዋወር የነበረ እኛም በጥልቀት የተመለከተው ያየን ጉዳይ ነበረ። እንግዲህ እንደሚታወቀው ገና ከመጀመሪያ የተፈጠረው ነገር ምንድነው የሚለው ሐሳብ ስንመለከት የአስፋልት መንገድ ስራ ከመጀመሩ አስቀድሞ ያው በየቦታው እንደሚደረገው ቅየሳ ይደረጋል። ቅየሳ ሲደረግ ደግሞ መንገዱ የሚነካቸው ቦታዎች ይለያሉ። የግል ተቋማትም ካሉ ቤቶችም ካሉ አጥሮችም ካሉ ይለያሉ። ከተለዩ በኋላ በስምምነት ነው አይደለም የሚደረገው። ብዙ ጊዜ የተቀመጡ ውሎችና አንቀጾች አሉ። በዛ መሰረት በስምምነት የሚገባ ካሳ ተከፍሎ አስፈላጊነቱ ከታመነበት የሚገባ ካሳ ተከፍሎ ያንን ቦታ የሚነሳበት አጋጣሚ ሲደረግ እንደነበረ ከዋና ከተማም ከአዲስ አበባም ከሌሎች ከተሞች የሚያየንበት የተመለከትንበት መንገድ ነበረ። በወላይታ ግን የተመለከተው ጉዳይ ይህንን አልነበረም። መጀመሪያም መተው ቅየሳ ከተደረገ በኋላ መንገድ የሚነካቸው ቦታዎች ከተለዩ በኋላ ላይ ደግሞ እንዲሁ በሌላ ውጤት የመጣበት ስታየው በጣም የተለያየ ሐሳብ ነበረ። በእርግጥ ከዚህ እዚህ ጋር ቅሬታ ተነስቶ ነበር። የመጀመሪያው ከዚህ ቀደም የነበሩት ከንቲባ እንደዚህ አይነት ችግር እንደማይከሰት ፕላኑ ደግሞ ቤተክርስቲያኗ ላይ እንደማይደርስ ሄደው በስፍራው አይተው በአካል መተውም ጭምር ቦታው ላይ ቃል ገብተው መግለጫም ጭምር ተሰጥቶበታል ይሄን ጉዳይ። አሁን እንግዲህ ደግሞ እንደ አዲስ ነው የመጣው። ይቅርታ ቀሲሱን ለማለት ያክል ነው። የመጀመሪያው ፕላን አይነካትም ነበር ቤተክርስቲያን የመጀመሪያ አይነካትም ነበር። ስለዚህ እንደማይነካት መጀመሪያ የተቀየሰው ቅየሳ ያንን ሳያስጠብቁ ቀርተው እንደገና ደግሞ በጊዜው በተዘጋጀው የልማት ስራ ምክንያት አገልጋዮችን እንዲሁም ደግሞ ቤተክርስቲያኒቷን የማዋከብ ስራ ሲሰራ ስለነበረ ነው በመግለጫ ሲወጣ የነበረው። እኔ እንደ ማሳያ ብንመለከተው በነባረው መንገድ መሃል አድርጎ የሚያልፈው አዲሱ ፕላን ወደ 36 ሜትር አካባቢ የሚሸፍን ነው። መጀመሪያ በተቀመጠው ቅየሳ መሰረት በቂና ከበቂ በላይ የነበረ ነው። እንዲሁም ደግሞ መሃል ላይ ደግሞ በቂ የሆነ ክፍተታም ጭምራል። ከአስፋልቱ ቤተክርስቲያኑን ሳይነካ ለተባለው አስፋልት በቂ ክፍተት አለ። ከአስፋልቱም ያለፈ ደግሞ በቂ የሆነ ክፍተትም ነበረው ደግሞ እና ያን ታልፎ የቤተክርስቲያኗ ቦታ ከቀየሳው እንዲሁም ደግሞ የከተማይቱ ከንቲባ መተው ጉዳዩ ደግሞ ካዩበት መንገድ ባለፈ ቦታ እንዲወሰድ የመፈለግ ሂደቱ ጤናማ አይደለም። ይሄ በልማት ስምና ሰበብ የሚደርስብን ማዋከብ አንቀበለውም፣ መታረም አለበት፣ መስተካከል አለበት የሚል ሐሳብ ሲቀርብ የነበረ ጉዳይ ስለሆነ እንግዲህ ዛሬ ለማቅረብ እየተገደን ነውና ይሄንን የምናያቸው ብዙ ማሳያዎች አሉ። ቤተክርስቲያኒቷ እንግዲህ ያወጣችበት መግለጫ በጣም ጥሩ ነው። ለእኔ ለሌሎች አጥቢያዎችም ጭምር እንደ ማሳያ መሆን አለበት ብዬ አስባለሁ። ታስታውስ እንደሆነ አዲስ አበባ ላይ ከዚህ ከኮሪደር ስራ ጋር በተያያዘ ቦታ የሚነካባቸው አጥቢያዎች በተመለከተ ያወጧቸው መግለጫዎች በጣም ደካማ ናቸው። በኮሚቴ ነበር ሲሸፈን የነበረ። አሁን እስካሁን ድረስ በኮሚቴ የተያዙ ምን ላይ እንደደረሱ ምን እንደሆኑ ውጤታቸው ምን እንደሆነ የማይታወቁ ጉዳዮች አሉ፣ እንዲሁ የቀሩ ማለት ነው። ወይም ደግሞ ቀጣይ ጊዜ የሚሰጣቸው የመፍትሄ መንገድ ምን ሊሆን እንደሚችል ለማወቅ የሚያስቸግር ማለት ነውና አሁን ይሄ እድል በማይፈጥር መንገድ ነው ቤተክርስቲያኒቷ በቀጥታ ወዲያው መግለጫ ያወጣችው። የተለካው ልኬት ለቦታው ለአስፋልቱ በቂ የሆነ ቦታ አለ። በቂ ቦታ እያለም ቦታ ሊነካብኝ አይገባም። ይሄ በልማት ስም ምክንያት
የሚደርስብን የማዋከብና እንዲሁም ደግሞ ለግለሰቦች የጥላቻ መንገድ በር የሚከፍት ነው መታረም አለበት የሚል ሐሳብ ሲቀርብ የነበረ ነው። ይሄ ጠንከር ያለ መደገፍም ያለበት ጉዳይ ነው ብዬ ነው የማስበው። በቂ የሆነ ቦታ ያለው የቤተክርስቲያኗ ቦታ በተለያየ ምክንያት ፈልጎ የመውሰድ እንቅስቃሴ ነገ ለቤተክርስቲያኗ ህልውና የሚያሰጋ ነገር ነው የሚሆነው። በነገር ላይ ይሄ በዚህ ብቻ የሚያቆም ጉዳይ አይደለም። ይሄ ጉዳይ እንደተፈጠረ ያሰብኩት ምንድነው ይሄ ቀጣይ ጊዜ ለሚፈጠሩ ጥቃቶችም ጭምር እንደመነሻ ራሱ ሊሆን ይችላል ብዬ እንደማሳያ ራሱ ሊሆን ይችላል ነው። አሁን ምንም ነገር ሊያነካካ የማይችል ነገር ወይም ደግሞ ሊያወቃቀስ የማይችል ነገር የሆነ ጉዳይ ብቻ ፈጥሮ የቤተክርስቲያኗን ሀብት የመውሰድ እንቅስቃሴ ከተጀመረ ነገ ከነገ ወዲያ ምእመናንን ደግሞ እንዲህ የማተራመስ ስራ የመስራት ሂደትም የማይቀር ጉዳይ ሊሆን ይችላልና ይሄ እንደማሳያ ስለሆነ የተወሰነ ጊዜ ብቻ ተናግረን የምናቆመው ጉዳይ ባለመሆኑ ምክንያት የተቃውሞ እንቅስቃሴው መቀጠል ያለበት ነው። ወደ ቋሚ ሲኖዶስም ጭምር በመቅረብ እልባት የሚያገኝበት መንገድ መፈጠር አለበት ብለን እናስባለን። ምናልባት ከአዲስ አበባ ከተማ ውጭ ያሉ ከተሞች ላይ በሚደረጉ እንቅስቃሴዎች ላይ ትንሽ የመጉላላት እንቅስቃሴዎች እናያለን። በተለይ የህግ ማዕቀፉ ያሚያል ጠንካራ ላይሆን ይችላል በሚል እሳቤ ሊሆን ይችላል። እንዲሁም ደግሞ ለሚዲያ ያሚያል ደግሞ በቅርበትም የሚኖር አካል ከማሰብ የስንፍና ሐሳብ ሊሆን ስለሚችል ብዙ ጊዜ እናያለን። ይሄ የማዋከቡ እንቅስቃሴ እናያለንና ይሄ የትም ቦታ ቢሆን ቤተክርስቲያን በሚመለከት ጉዳይ የተቃውሞ ሐሳብ ሲነሳ የትም ቦታ ያለ ሰው ቢሆን ጉዳዩ ተቀብሎ የራሱ አድርጎ የቤተክርስቲያኗ ጉዳይ የራሴ ጉዳይ ነው በሚል እሳቤ ምክንያት የተቃውሞ ሐሳብን ማጋራቱ እንዲሁም ደግሞ ላልሰማ ሰው እንዲሰማና የሚመለከታቸው ትክክለኛና ጤናማ የሚባል ነገር እንደ መፍትሄ አስቀምጠው መሄድ የነበረባቸው አካላትም ጭምር ተጽዕኖ መፍጠር የሚቻልበት መንገድ መፈጠር አለበት ብዬ አስባለሁ። ከዛ ውጭ ግን እንደ መግለጫ የተቀመጡ ወደ 7-8 የሚደርሱ ጉዳዮች አሉ። ጠቅለል ባለ መንገድ ካየነው በልማት ስም የሚደርስብን የማዋከብ ስራ መቆም አለበት መታረም አለበት የሚል ጉዳይ ማዕከል ያደረገ ሐሳብ ነው። እንደ መግቢያ እንዲሆን ነው ያነሳሁት ነው። መልካም ያው እነዚህ በተለይ የልማት ስራ ሲሰራ እንትን ማስፈጸሚያ ሰነድ ይዘጋጃልና በርካታ የልማት ስራዎች በአገሪቷ ውስጥ ሲከናወኑ እስካሁን በነበሩ ልምዶች እንግዲህ የምናውቀው በግለሰብ ደረጃ እንኳን የሚፈርስበት ሲኖር በመጥሪያ በደብዳቤ ተጠርቶ ውይይት ተደርጎ አስፈላጊው ካሳ ተከፍሎ የልማት ስራዎች ሲሰሩ የተመለከተ ነው እስካሁንና አሁን ላይ በዚህ ከኮሪደር ልማት ጋር ተያይዞ ግን እንደ ተቋም እንዳልኩትኝ ቀደም ብዬ እንትኑ ራሱ ህጉ የሚያስቀምጠው የሃይማኖት ተቋማትን ወይ እነዚህ ማህበረሰብ አቀፍ የሚሰሩ ስራዎች ማህበረሰብ አቀፍ ስራ የሚሰሩ ተቋማትን እንደማይነካቸው ነው በተለይ የኮሪደር ልማት የሚያስቀምጠውና እነዛ ነገሮች እንኳን የሚታለፉበት ነገር ካለ ወይ ደግሞ ይሄ መመሪያ የሚጣስበት ነገር ካለ ቁጭ ብሎ ተወያይቶ ለዛ መካሻ የሚሆን ደግሞ ማካካሻ የሚሆን ነገር ተሰጥቶ ነው ጉዳዮች የሚከናወኑት። ወላይታ ላይ ያ አለመሆኑ ነው እንግዲህ በርካቶች የቤተክርስቲያን አገልጋይን ብቻም ሳይሆን ምእመናንን ያሳዘነው እንግዲህ በዛ መልኩ ስለተሰራ ነው። ምናልባት ይሄ ጉዳይ ደግሞ ትልቁ ጉዳይ በወላይታ የተከሰተው ይሄ አይደለም በጣም የሚያሳዝነው በተገላቢጦሽ ቤተክርስቲያኗን የመተቸትና የማስወቀስ ስራ እንቅስቃሴዎች ደግሞ በማህበራዊ ሚዲያ ላይም ጭምር እንትን ዘመቻ እንዲከፈትባት ቤተክርስቲያኗ ላይ ስም የማጠልሸት ስራ ተሰርቷል። ይሄንን ደግሞ የመንግስት ተቋማት ውስጥ ራሱ በመዋቅር ደረጃ የሚሰሩ ሰዎች ጭምር ሳይቀር በግል የተሰሰር ገጻቸው ላይ ቤተክርስቲያኗ ቦታዋ የሷ አይደለም የመንግስትን ቦታ ወርሳ ነው ወይ ደግሞ ይዛ ነው የሚል ነገር እንግዲህ ያነሱ ነው የሚገኙት። ልማትን እየተቃወች መቸና ያለችው ሁለተኛ ጉዳይ ደግሞ ቦታው ራሱ የሷ አይደለም የሚል ነው። ምናልባት አይተው ከሆነ ቤተክርስቲያኗ መግለጫ ላይ እንግዲህ በእድሜ አዛውንት የሆኑ አባቶች አካባቢ ላይ የሚገኙ አባቶችን ከኛ ከቤተ እምነቱ ውጭ ያሉ አባቶችንና እናቶችን መታችሁ ማናገር ትችላላችሁ ይሄ ቦታ ከጥንት ጀምሮ ቤተክርስቲያን ስትገለገልበት የነበረው ቦታ ነው የሚል ነው ሐሳብ ነው የሰጧቸው። ያን ብቻ አይደለም እንግዲህ በርካቶች እንደሚታወቁ በልማት ስራ በርካታ ቤተክርስቲያናት ስራ እንኳን ሲሰሩና በተለይ እነዚህ የመቃብር ስፍራዎች ወደ ሌላ ስራ ሊቀየሩ ሲሉ ወይ ደግሞ መልሶ እንደ የመቃብር ስፍራ ሲሞላ እንኳን የሚደረገው ስርዓት ባለው መልኩ ነው። ቤተክርስቲያን የራሱ የሆነ አካሄድና ስርዓት አላት። የምታነሳበት የመቃብር ስፍራ የሚሰራበት የተለየ አካሄድና ስርዓት እስካለው ድረስ እሱ ላይ ራሱ ውይይት ይፈልጋል። 400 አካባቢ የሚደርስ እንግዲህ የአጽም ነው ይነሳል የተባለው አይደለ? እሱ የሚነሳ ራሱ ከሆነ እንደው እነሱ እንደለመዱት በልማት ስራ ሲሰራ እንደሚያገኙት ነገር ሁሉ በዶዘርና በስካባተር አሽቀንጥሮ እንዲጣል አይፈልግም አይደል? ያ ነው ቅሬታ ያስነሳ ያለው። እዛ ጋር እኮ እናት አባቱ እህት ወንድሙ እንግዲህ የተቀበረ ሰው በርካታ ሰው ነው ያለው አይደል?
ስለዚህ እነዚህ ሰዎች እኔ ወንድሜ ወይ እናት አባቴ እዛ ጋር ተቀብረው በስካባተር ታፍሰው ሲነሱ ምንድነው የሚሰማኝ? እንደዚህ ጋር ራሱ ምንድነው የሚሰማኝ? አሁን የሚመጡ ነገሮች ቀሲስ እንደው እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝነት ብቻ አይደለም እንደ ሰብአዊ መብት ማለት ሰብአዊነት የሚሰማው ሰው ሊያደርገው የማይገባው ነገር ነው ሲደረግ ምናየው። ይሄ ደግሞ በመዋቅር ደረጃ ሲሆን በመንግስት ተቋማት ውስጥ በተቀመጡ ደግሞ ስራውን ለማስፈጸም የተቀመጡ በመዋቅር ውስጥ ያሉ አካላት ደግሞ ሲሆኑ የበለጠ ደግሞ ነገሩን በትኩረት እንድንመለከተው ያደርገናል። ምክንያቱም መዋቅር ላይ የተቀመጠው ህዝብ ሊያገለግል እስከሆነ ድረስ የህዝብን ቅሬታ የህዝብን ድምጽ መስማት መቻል አለበት። ለምንድን ነው የማያወያዩት? በትክክለኛ በህጋዊ መንገድ እየሰሩ ከሆነ ማፍረስ ካለባት ቤተክርስቲያን ለምን ነው ደብዳቤ ያልተጻፈላት? ለምን ነው ውይይት ያልተደረገው ቦታው ላይ ከተባለ የሆነ ሰው ፍላጎት ነው ማለት ነው እየተፈጸመ ያለው። ስለዚህ ይሄ ሁላ ጫጫታ እየተነሳ ይሄ ሁላ ቅሬታ እየተነሳ እንግዲህ ቤተክርስቲያኗ መግለጫ አውጥታ አገረ ስብከቱ እንደዚህ አይነት ሐሳቦች እንዳሉት ሐሳብ እያነሳ እየሰሙ እያዩ መቼስ የመንግስት አካላት ምንም ሳይሰሙ ቀርቶ አይደለም ያ ሁላ ጫጫታ እየተነሳ ያ ሁሉ ተንቀሳቃሽ ምስል ከአካባቢው ላይ እየወጣ እያዩ አሁንም ድረስ እዚህ ስቱዲዮ ውስጥ ከገባንበት ሰዓት ድረስ ወደ አገረ ስብከትም ደብዳቤ ላከ የመንግስት አካልም የለም። እንደው ምንድነው የተፈጠረው? ምን ሆናችሁ ነው እንደዚህ አይነት ቅሬታ እያነሳችሁ ያላችሁት እንኳን ያለ አካል የለም። የልማቱን ስራ ቀጥሉ ነው። ስለዚህ ምናልባት ነገ ከነጎዲያ እነዚህ ማሽኖች እንግዲህ እስካባተሮቹ ምኖች ወደዛ እየተጠጉ ሲሄዱ ወደ ጸብ የሚሄድበትና ወደ አላስፈላጊ ግርግር የሚገባበት ነገር እንዳለ ምልክቶችን እያየን ነው። ስለዚህ ስለ ሰላም እሰራለሁ የሚለው የመንግስት አካል ራሱ ሊያሳስበው ይገባል። ምንድነው አሁን ላይ እንደዚህ አይነት ጉዳዮች ሲፈጠሩ ስለ ሰላም ቤተክርስቲያን ብቻ ነች የሚመለከታት ወይ ደግሞ እኛ እንደ መንፈሳዊ ሚዲያ ነን ብለን አይ ሰላም ለመፍጠር እዛ አካባቢ ይሄንን ማለት አለባችሁ የምንለው እኛ ነን ወይ የሰላም ባለቤቶች ነን ብለው ሰላም እንዲከበር እናደርጋለን የሚል የመንግስት አካል በሚፈጠሩ እዛ ጋር በሚፈጠሩ ግርግሮች ለምንድነው ቀድሞ ነገሮችን የማይፈታው የሚለው ጉዳይ በጣም አሳሳቢ ነው ቀሲስ። ስለዚህ እንደዚህ አይነት መግለጫዎች ሲሰጡ እንደው እጅን አጣምሮ ባላየ ባልሰማ ማለት ተገቢ ነው ብለን አናስብም። ስለዚህ የመንግስት አካላትም ቢሆኑ አካባቢ ላይ ያሉ አካላት ምላሽ መስጠት አለባቸው። እነሱ ብቻ አይደሉም የኛም ደግሞ በመዋቅር ደረጃ ሀገረ ስብከቱም ካቅሙ በላይ ከሆነ እንዳጠቃላይ በቋሚ ሲኖዶስ መታየት ካለበት በቋሚ ሲኖዶስ ታይቶ ምላሽ የሚሰጥበት ጉዳይ ምላሽ መሰጠት መቻል አለበት ብለን እናምናለን። እዚህ ሀገረ ስብከት ላይ እንግዲህ ወላይታ ላይ የተለያዩ ነገሮች ሲከወኑ ቆይቷል። ከዚህ በፊት ከይዞታ ጋር ተያይዞ ከጥምቀት ቦታዎች ጋር ተያይዞ ብዙ ጥያቄዎች ሲነሱ ነበርዋል። ከመዋቅር ጋር ተያይዞ ብዙ ጊዜ ምላሽ ሳይሰጥ እየቀረ ወደ ፌደራል የሚመጣበት ጉዳዮችን ስንመለከት ቆይተናል። እንግዲህ ተቋም እዛ ጋር እየጠየቀ ለኔ ለግለሰቡ የሚያደላ ደግሞ የመንግስት ስርዓት ካለ ይሄ መጠየቅ መቻል አለበት ብለን ነው ምናምነው በፌደራል ደረጃ። ስለዚህ በህግም የማስፈጸሚያ ሰነድ ተዘጋጅቶላቸው ማስፈጸሚያ ሰነዶቹ የማይፈቅድላቸው አካሄድ እየተከደባቸው እንደዚሁም የዚህ የሊዝ እና ደግሞ የዚህ የልማት ስራው ላይ ተያይዞ ሰነድ ሲዘጋጅ እዛ ሰነድ ላይም በአሰራር የተቀመጡ ህጎች እንደ ፌደራል መንግስት ያስቀመጠው ህጎች የሚጣሱ ከሆነ ይሄንን እየጣሰ ያለው አካል ራሱ መጣራት መቻል አለበት። ከኋላው ለዛ ህንጻ ለግለሰቡ በማሰብ ብቻ ነው ወይስ ሙስና ተቀብሎ ነው መንገድ እየቀየሰለት ያለው? ይሄም እኮ ሌላኛው ጉዳይ ነው አይደል? አንድ ህንጻ የሚያልፍበት ጉዳይ ምንድነው? ህንጻዎችኛ ያለንበት እዚህ ይሄ ስቱዲዮ ያለበት ህንጻ ሳይቀርቆ የእግረኛ መንገድ እንዲለቅ ተደርጓል። ስለዚህ የግለሰቡ ህንጻዎች አዲስ አበባ ውስጥ እስከ 18 ደረጃ የሚደርሱ ህንጻዎች ቦታ ሲለቁ አይተናል አይደል? ቢያንስ የእግረኛ መንገድ እዛስ ወላይታ ያለው ህንጻ ለምንድነው መንገድ ያለቀቀው? በትክክለኛ አካሄድ ከሆነ ማለት ነው ቤተክርስቲያኑ የምትሰራውን ስራ ወይ ደግሞ ሱቆች አሏት እነዛን ሱቆች ለማፍረስ ታስቦ ካልሆነ በስተቀር። ስለዚህ እንግዲህ ፓርኪንግ ሲሰራበት የነበሩ ቦታዎች አሉ። እሱ ነው አሁን የቤተክርስቲያኑ አይደለም የተባለው ማለት ነው። አንደኛ በሚዲያ ነገሮችን በማጫጫው ብቻ ወይ ደግሞ የሐሰት ትርክት ቤተክርስቲያን ላይ በመክፈት ብቻ ነገሮችን ማብረድ አይቻልም። እውነት ስላለ ማስረጃ መረጃ ስላላት ቤተክርስቲያኑ። ስለዚህ በህይወት ያሉ አባቶች አሉ እናቶች አሉ እዛ አካባቢ ላይ የቤተክርስቲያኑ ይዞታ አይደለም ቢባል እንኳን ቤተክርስቲያኑ እስካሁን ስትጠቀምበት መንግስት ራሱ የት ነበር? አንደኛ። ሁለተኛ ግን ቤተክርስቲያኑ አትጠቀምበትም ላሉ ደግሞ እነዚህ አባቶችና እናቶች ከቤተ እምነቱ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውጭ የሆኑ አባቶችና እናቶች ስላሉ አካባቢ ላይ እሱን የማጥራት ስራ መስራት መቻል አለበት ብለን ነው የምናስበው። መንግስት እንደ መንግስት ያንን ስራ ይስራ። የቅድስት ቤተክርስቲያን መዋቅር ግን አገረ ስብከቱም ጉዳዩን እንግዲህ በዋናነት ይዞ እንግዲህ ዋና ጉዳይ ነው ብሎ ይዞ ቤተክርስቲያኗን ማገዝ መቻል አለበት ብለን ነው የምናምነው። እንደ አጠቃላይ ይሄ ማህበራዊ ሚዲያ ላይ በሚደረጉ ጩኸቶች ብቻ ነገሮች አይፈቱም። አካሄዶች አሉ። ቅሬታዎች በደብዳቤ እየገቡ ነው። እነዛን ደብዳቤዎች አይቶ ደግሞ ምላሽ የሚሰጥ የመንግስት አካል ከሌለ በመዋቅር ደረጃ እስከ ፌደራል
ቅድስት ቤተክርስቲያን መዋቅር ነች፣ ተቋም ነች። እንደ ተቋም በፌደራል ደረጃ ጉዳዩን ማሳሰብና ማሳወቅ ስለምችል ያን አካሄድ ተከትሎ ጉዳዮችን ቅሬታዎችን መፍታት ይቻላል ብለን ነው የምናምነው። ስለዚህ እንግዲህ ያው ቀሲስ ቦክቻው ሲናገሩ ነገሮችን በተደጋጋሚ ለመፍታት እንግዲህ በሂደት በተለይም ቀድሞ ከነበረው የከተማው ከንቲባ ጋር በጥሩ ንግግርና ስምምነት መግለጫ ሰጥተን ነበር። ያን አፍርሰዋል ነው። ስለዚህ ራሱ እዛው የመንግስት አካላት ራሱ የማይስማሙበትን ነገር ነው ያየን ያለነው። ባልተስማሙበት ደግሞ የልማት ስራ ለመስራት አንድን ተቋም በዚህ ደረጃ መጉዳት አለባቸው ብለን አናምንምና ምናልባት የሚጨምሩት ነገር ካለ ይጨምሩና ወደ ቀጣይ ጉዳያችን ብንገባ ቀሲስ ጥቂት ጉዳዮች ብናከል ጥሩ ነው ብዬ አስባለሁ። በተለይ የልማት ስራዎች ሲሰሩ እንደ ሀገርም ቢሆን በዚህ በሚዲያም ቢሆን በተደጋጋሚ ስናቀርብ ነበር። ታሳውስት እንደሆነ ነው የልማት ስራዎችን የሚያስፈጽሚያ ሰነዶች በተመለከተ ወጥነት ይጎላቸዋል። ብዙ ጊዜ የምናየው እሱን ነው። በክልልና በክልል ከተሞችና በዋና ከተሞች ላይ ያለው ልዩነት የምታየው እሱን ነው። የወጥነት ችግር አለባቸው። ስለዚህ እኔ እንደ ሀገር የልማት ስራ ለመስራት የሚወጡ የማስፈጸሚያ ሰነዶች በተመለከተ አንደኛ መኖራቸው መረጋገጥ አለበት ነው ከበነገለ መኖራቸው። አሁን ማን ነው የሚያረጋግጠው ካልከኝ ይህንን የሚያረጋግጥ አካል ቤተክርስቲያኒቷ መፍጠር አለባት። ከሌለ ግን ደግሞ አለ ይመስለኛል አለ ይሄ የህግ ክፍሉ ምን ይሰራል? ይሄ ካሰራ ሌሎች ተቋማትም ይኖራሉ እነዚህ አይደለም። ስለዚህ ያንን የማስፈጸሚያ ሰነድ በተመለከተ በጥልቀት መፈተሽ የቤተክርስቲያኒቷ ህልውና የሚጻረር የነበራትን ይዞታ የነበራትን ሀብት የሚያበክንና እንዲሁም ደግሞ የነበራትን ህልውና የሚያጠፋ ለስጋት የሚዳረግ ነገር ካለው እኮ ቤተክርስቲያኒቷ ያለ መቀበል እኮ መብት አላት አይደል? እንደዛ ነው የምናስበው። ህጋዊ ለሆነ የህጋዊ ማረጋገጫ ላላት ቦታ ህጋዊ የሆነ አሰራርን ተከትሎ ቅሬታዋን ማሰማት ምንም ጥያቄ። ስለዚህ እስካለ መቀበል ድረስ መሄድ የምትችልበት እድል መፈጠር አለበት ብለን ነው የምናስበው። አንድ ጉዳይ ከሆነ በኋላ ብዙ ጊዜ የሚመጣው ነገር ብዙ ነገር ያጎድልባል ነው ችግሩ እሱን ነው። ስለዚህ ገና ከመጀመሪያ እንደ ሀገር በሚወጡ በእያንዳንዱ ጉዳይ በተመለከተ በተደጋጋሚ ስንናገር ነበር። ይህንን ስራ የሚሰሩ የስራ ኃላፊዎች በተመለከቱ በጥልቀት ማየት አለባቸው። ቤተክርስቲያኒቷ የምታጣቸው ጉዳዮች ከጊዜ ወደ ጊዜ እየባሰ እየሰፋ ሄደዋል። ያን ደግሞ እንደመነሻ እንደ ሀገር የሚወጡ መመሪያዎችን የስራ ማስፈጸሚያ ሰነዶችን በተመለከተ በጥልቀት መፈተሽ ማየት የሚያስማማ ጉዳይ ካለ ያ ቅሬታ በትክክል ማስገባት ማይስተካከል ከሆነ መቃወም ራሱ አለመቀበልም ይቻላል። በዚህ መንገድ ነበር ጉዳይ መሄድ የነበረበትና እንደ አንድ ክፍተተኛ የምናየው በዚህ በእመቤታችን ቤተክርስቲያን ላይ በወላይታ የሚያየነው ጉዳይ አንዱ እሱን ነው። ግለሰቦች የሐሳባቸውን ማንጸባረቂያ ያደረጉበት መንገድ የተዘጋጀውን የሥራ ማስፈጸሚያ ሰነድ የመጠቀም አዝማሚያ ስላልነበረ ጭምር እንደሆነ በቂ ሆኖ ማሳያ አለ። ለዚህ ነው አየው ቀድሞ የመጣ ከንቲባ ጉዳይ አየው ተስማማ፣ ከዛ በኋላ ተለካ አይደለ ሄዱ። በሌላ መንገድ ደግሞ እንደገና ሌሎች ምክንያቱን ሰጥቶ የቤተክርስቲያኒቷ ይዞታ እንዲወሰድና እንዲሁም የሚፈርሱ ጉዳዮችም ጭምር ቁጥራቸውን እንዲሰፋ ማድረግ ይሄ አግባብነት የሌለው መታረም ያለበት ጉዳይ እንደሆነ ይሰማናልና ይሄ እንደ ቤተክርስቲያንም የሥራ ማስፈጸሚያ ሰነዶችን ማየት መፈተሽ የሚጠበቅብን ነው ብዬ አስባለሁኝ። ሌላ በማህበራዊ ሚዲያ በተመለከተ አንዳንድ አካላት ጉዳዩ በሌላ መንገድ ሲያያይዙ ነበር። አንደኛ ቅድም አንተ ያቀረብከውን ነው ቤተክርስቲያኒቷ የልማት ተቃዋሚ እንደሆነች የቀረበን ይሄ በጣም የት ማለት ኢትዮጵያ ውስጥ ያልነበረ ሰው መሆን አለበት ይሄ ሰው፣ ወይም ደግሞ ኢትዮጵያዊ ያልሆነ ሰው መሆን አለበት ይሄ ሰውዬ፣ ወይም ደግሞ ማየት የተሳነው የነበረ ያላየ ሰው አሁን ማየት የጀመረ ሰው መሆን አለበት። መቼም እርግጠኛ ነኝ በሀገር ላይ የተገለጠና ያለ ጉዳይ በተመለከተ የሚታይ አይደል የተገለጠ የሚታይ የተገለጠ የሚደመጥ የሚሰማ እንዲያም በአካል በግዘፍ ያለ ጉዳይ በተመለከተ ሰው ማየት ካቃተው ይሄ በጣም በሌላ መንገድ የምናየው። ስለዚህ በማህበራዊ ሚዲያ ላይ የጥላቻ ንግግር ሲናገሩ የነበሩ ቤተክርስቲያኒቱ የያዘችው ይዞታ የራሷ እንዳልሆነ የመንግስት እንደሆነ እንዲሁም ደግሞ የተያዘው ይዞታ ራሱ የቅርብ ጊዜ እንደሆነ የሚቀርቡ የነበሩ ሐሳቦችን መታረም ያለበት መስተካከል ያለበት ጉዳይ ነው። ይሄ እንዲህ አድርገው የጥላቻ ንግግር የሚናገሩ ጽሁፍ የሚጽፉ አካላትን መጠየቅ የመንግስት ስራ ነው። በነገር ላይ ክርስቲያኖች ሲሞቱ የሞቱ ክርስቲያኖችን ለመሞቱ ብለው የሚጠይቅ ሰው በሚታሰርበት ሀገር ላይ አይደል በሚታሰርበት ሀገር ላይ እንዲሁም ደግሞ በማህበረሰብ መካከል ላይ በቤተ እምነት መካከል ላይ ደግሞ ችግር እንዲፈጠር መነሻ ሐሳብ የሚያቀርብ ሰው ደግሞ እንዲሁ መታለፉ ራሱ ምን ያህል ነገርየው የተንዛፈፈ ነገር እንዳለ የተሻፈፈ ነገር እንዳለው በቂ የሆነ ማሳያ ነው ብዬን ማሰቡን ከመንግስታዊ አካላት ጋር ውይይት ሲደረግ እዛው ላይ ጤናማ የሆነ ጉዳዮችን በትክክል ይሄ መሞዳሙድ አስፈላጊ አይደለም። በቤተክርስቲያኒቱ ህልውና ጉዳይ ምእመናን
ደክመው ዋጋ ከፍለው ለቤተክርስቲያን ጥሪት እንዲሆን ካመጡት ነገር አንፃር እንዲሁም ደግሞ ቤተክርስቲያኒቷ ቀደም ባለ ጊዜ ላይ ምእመናን ዋጋ ከፍለው ከጠበቁት ይዞታ አንፃር ተሞዳሙዶ ተመሻሽቶ ጊዜያዊ ጥቅም ፍለጋ ምክንያት ማለፉ ልክ እንዲህ የሚያደርጉ ሰዎችም አሉኛ ቤት አይደለም። ይሄ በጣም አደገኛ ነገር ነው። ይሄ አንዱ አርገን እንደመሳያ የምናስቀምጣቸው አዲስ አበባ ብዙ የሚታዩ ጉዳዮች አሉና በሌሎች ከተሞችም እንደዚህ የሚሰሩ ስራዎች ካሉ ቀደም ብሎ መጀመሪያ ላይ ስራው መሬት ላይ ሳይውል በደንብ መወያየት መመካከር የተመካከሩበት ተስማሙበት ጉዳይ እሱ ማስፈጸም ያንን ደግሞ የማይፈጸም ከሆነ ግን የተቃውሞ ሂደቱን መቀጠሉ እንደማሳያ ጠንካራ ነገር ነው ብዬ አስባለሁኝ። አሁንም የአንድ ሰሞን ጉዳይ ብቻ መሆን የለበትም። ጉዳይ ካልተፈታም ወደሚመለከተው አካል ጉዳይ እየገፋ ሄዶ መስተካከል አለበት ብለን እናስባለን። ይሄ ሌብነትም ጭምር ነው ነገር ላይ ያንተ ያልሆነ አይደል ያንተ ያልሆነ ለዛም ደግሞ በልማት ስም ህጋዊ ይዞታ ባላት ቤተክርስቲያን ላይ መውሰድ ይሄ ሌብነትም ጭምር ነው የሚሆነው። ስለዚህ ሌብነትም ደግሞ መቃወም ከሞራል አንፃር የሚጠበቅ ስለሆነ ያንን ተቋማችን መቀጠል አለበት ብዬ ነው ማሰቡን ይበለ በኩል። መልካም እንግዲህ ያው በሰላም መንገድ በህጋዊ መንገድ ጉዳዮችን ቅሬታቸውን እያሰሙ ነው ያሉት። እንግዲህ የቤተክርስቲያኑ ተወካዮች ከመንግስት አካላት ጋር ንግግር እያደረጉ ያሉ በተቃራኒው እንግዲህ በመንግስት በኩል ያሉ በተለይ የልማት ስራ እያስፈጸሙ ያሉ አካላት እንግዲህ ጉዳዩን ይሄ የለንም በሚል ቀጠሮ በመስጠት ነው የልማት ስራው እዛ እንዲደርስ ያደረጉትና ምናልባት እነሱም እንግዲህ በቀጣይነት ትኩረት ሰጥተው ጉዳዩን እንዲፈቱ ነው እነዚህ ቅሬታዎች እየተነሱ ያሉት። አሁንም ቢሆን ደጋግመን እንደምንለው እኛም ሆነን የቤተክርስቲያኑ አባቶች የልማት ስራን መቃወም አይደለም የያዙት የልማት ስራን የምንደግፈውና በበላይነት ቤተክርስቲያኗ ስከውነው የቆየችው ጉዳይ ነው። አሁንም ነገም ከነገ ወዲያ የሚቀጥለው ጉዳይ ነው። ይሄ በልማት ስም ግን የሚደረግ ቤተክርስቲያኗ ላይ የሚደረግን ማሳደድ ይቁም፣ ግን ነገም ከነገ ወዲያም የሚቀጥል ድምጻችን መሆኑን በዚህ አጋጣሚ ማሳወቅ ነው የምንወደው። ወደ ቀጣይ እንግባ አይደል ቀሲስ? ጥሩ እንግዲህ ቀሲስ ያው እንደሚታወቀው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያው በርካታ የአገልግሎት ዘርፎች አሉ። እንደምናውቀው በተለይ የዚህ በአጥቢያ ደረጃ የዚህ የሰበካ ጉባኤ በቤተክርስቲያናችን አገልግሎት ሰፊ ስራዎችን ሲሰራ እናውቃለንና ከቅርብ ጊዜ በኋላ እየተነሱ ያሉ በርካታ ቅሬታዎች አሉ። በተለይ ደግሞ በእነዚህ በሁለትና 3 ሳምንታት ደግሞ በጣም ገዝፎ የወጣ ጉዳይ አለ። የሰበካ ጉባኤ በዚህ በአጥቢያ የሚደረግ የሰበካ ጉባኤ ምርጫ እጅግ በጣም ምእመናንን እንደው በቃ ልባቸውን ስብር የሚያደርጉ ጉዳይ ሆኖ ነው እየተመለከተን ያለነውና ምናልባት ለምንድን ነው እንደዚህ አይነት ቅሬታዎች እየተነሱ ያሉት? በተለይ የሰበካ ጉባኤ ምርጫ አካሄዱ ቃለ ዓዋዲውን ጠብቆ የራሱ አካሄድና ስርዓት እንዳለው ይታወቃልና ከዛ ስርዓት ወጣ ባለ መልኩ ጉዳዮች እየታዩ ነው ያሉትና በተለይ ደግሞ በቅርቡ በዚህ በእንጦጦ የተፈጠረው መነሻ ሆነና እንጦጦ እንደው ማሳያ ሆነች እንጂ ሌሎች አብያተ ክርስቲያናት እኛ የምንገለገልባቸው አብያተ ክርስቲያናትም ጭምር ይሄ የሰበካ ጉባኤ ምርጫ ሲመጣ በርካታ ቅሬታዎች ነው የሚነሱት። ለምን እንደሆነ ማወቅ አይቻልም። ምክንያቱም ጉዳዮቹን ያው ቀረብ ብሎ ማጥናት የሚፈልግ ነገር ስለሚኖር ማለት ነው። ምናልባት የማህበረ ቅዱሳን ሚዲያ ተቋም ባለፉት ጊዜያቶች ይሄ የሰበካ ጉባኤ የቅድስት ቤተክርስቲያንን አገልግሎት ምን ያክል እያፋጠነ ነው፣ ምንድነው ድርሻው እንደ ቤተክርስቲያን አገልግሎት ላይ ድርሻው ምንድነው የሚለውን የግንዛቤ ማስጨበጫ የሚሆን ስራ በተደጋጋሚ ስንሰራ ቆይተናል። በተለይ ደግሞ ምእመናን እዛ ውስጥ ገብተው መሳተፋቸው የቅድስት ቤተክርስቲያን ቅሬታ ያነሳሉ አይደል? የቅድስት ቤተክርስቲያን አገልግሎት ላይ ያን ቅሬታ ለመፍታት ደግሞ ቁልፉ ራሳችሁም ጋር ጭምር አለ። ስለዚህ በዚህ በሰበካ ጉባኤ ምርጫ ውስጥ በምርጫው ተሳትፋችሁ በአገልግሎት ውስጥ እንድትገኙ ስለዚህ የሚነሱ ቅሬታዎችን ቢያንስ እዛው የመፍታት እድሉ ይኖራቸዋል ስንል ደጋግመን ስናነሳ ነበር። አሁን ላይ ግን በየአጥቢያው የምንሰማው ነገር አንደኛ የዚህ የሰበካ ጉባኤ አባል የሆኑ ሰዎች እንግዲህ የመጨረሻ ጊዜያቸው ወይ የአገልግሎት ጊዜያቸው ሲጠናቀቅ አንወርድም የሚል አመጽ እየተከሰተ ነው። ምናልባት ከ3 ከ4 ዓመት በፊት አንድ አጥቢያ ላይ ሽጉጥ መማዘዝ ደረጃ የተደረሰበት አጋጣሚ አይተናልና እንደው ምናልባት ይህን የቅድስት ቤተክርስቲያን እንግዲህ በመዋቅር ደረጃ የተቀመጠ የሚከታተለው ጉዳዩን ወርዶ ማየት የሚፈለግበት ጊዜ ላይ የደረስን ይመስለኛል። ሌላኛው ጉዳይ ደግሞ የወረዱ ደግሞ አካላት ጊዜያቸው ደርሶ እንደው በጸባይ በምንድነው ባሰራሩና በጸባይ ወርደዋል የተባሉ አካላት ደግሞ አዲስ የተመረጡትን ደግሞ እንትኖች የተመረጠውን ኮሚቴ ደግሞ ስራ ላሰራም የሚሉ አካላት ደግሞ እየተፈጠሩ ነው ያሉት። ምናልባት እኔ ቀሲስ እርሶ እንዲያዩት የፈለኩት ሰበካ ጉባኤ በቃለ ዓዋዲ አንቀጽ 5 መሰረት በርካታ ተግባሮች እንዳሉት ነው እንግዲህ የሚዘረዝረውና ምናልባት ምንድነው በዋናነት ተግባሩ ምንድነው? እንደው ይሄ ከሚነሱ ቅሬታዎች ወጣን በለና እሱን
ከዛ በኋላ ግን እነዚህ ቅሬታዎች ለምንድን ነው እየተነሱ ያሉት? የሰበካ ጉባኤ የተቀመጠለትን በዚህ በቃለ ዓዋዲው መሰረት የተቀመጠለትን መመሪያ ጠብቆ የሚሰራ ከሆነሳ የተባለውን ውጤት የማናየው በየአጥቢያው ለምንድን ነው? እሱ ነው የብዙዎቻችን ጥያቄ። አሁን አንዳንድ ቦታ ላይ ሰበካ ጉባኤ ኖራ አልኖራ አለ እንዴ እዚህ አጥቢያ ላይ የሚል ጥያቄዎች ሲነሱ እየሰማ ነው አይደል? ምናልባት ወደ አንድ ጎራ የመጠቅለል ነገርም እያየንባቸው ነው ያለነው። ግን ከምርጫው ጀምሮ እንደዚህ አይነት እንግዲህ ይሄ ምንድነው የመፋተግ ነገር እየመጣ ያለው እዛ ኮሚቴ ላይ እዛ መዋቅር ላይ ምን ቢገኝ ነው እንደተባለው ውጤት የማናይ ከሆነ ኮሚቴ በመሆን ብቻ ኮሚቴ መሆን የሚሰጠው ነገር አለ ወይ? እኔ እሱን ቢያዩ ደስ ይለኛል። ቀሲስ ያው ብዙ ላይ ተሳትፈዋል ብዬ ስለማምን ማለት። መልካም። በዚህ በሰበካ ጉባኤ በተመለከተ ብዙ የሚነሱ ሐሳቦች አሉ። እኛ ቅድም በመግቢያ ሐሳብ አንተ እንዳስቀመጥከው ግራ የሚያጋቡ ጉዳዮች ነው በየጊዜው ምን ሰማው። በእኔ እድሜ ኳራሱ ባየው በጥቂት ቦታዎች ካልሆነ በቀር ብዙ ጊዜ ከሰበካ ጉባኤ ጋር በተያያዘ አጨቃጫቂ ንትርኩ መለያየቱ መገፋፋት ነው የምታየው ብዙ ጊዜ እና ለዛ መነሻ የሚሆኑ ጉዳዮች ይኖራሉ። በግጥ ጥናት የሚፈልግ ጉዳይ ቢሆንም ግን የሚታይ ደግሞ እንደሚዳሰስ ነገር ደግሞ አለ። በየጊዜው ምን ሰማው የምናየው ነገር ደግሞ አለና እነዛ ጉዳዮች እናያቸዋለን በተወሰነ መንገድ። እስኪ መጀመሪያ በቃለ ዓዋዲ አንቀጽ 5 ላይ የተቀመጡ ሐሳቦች አሉ። በርግጥ እንደ መነሻ የሚሆነው አንዱ ምንድነው ወደዚህ ወደ ሰበካ ጉባኤ አባልነት የሚመጡ ተመራጮች ከመጡ በኋላ ኃላፊነታቸው በትክክል ተረድተው ስራ የመስራት ችግሮችም እንደ ክፍተት ስለሚታይ ያንን ማዋሃድ የሚፈልግ ጉዳይ ይመስለኛል። ያው ምርጫው ብቻ ነው ማዕከል የሚደረገው ብዙ ጊዜ። ከዛ በኋላ ሰው ይመረጣል። ከተመረጠ በኋላ ስራዎች በወከባ ይጀመራል። ያ የሚሆንበት ምክንያት ደግሞ በኋላ የምናቀርበው በቃለ ዓዋዲ የተቀመጡ እያንዳንዱ ነጥቦች ማዕከል የሚያደርግ ስራ የሚሰራ ግን በጣም የተወሰነ ነው የምታየው ብዙ ጊዜ። በሌሎች ጉዳዮች ሲሸፈን ነው የምታየውና በአንቀጽ 5 ላይ የተቀመጠው ሐሳብ ምንድነው? የመጀመሪያ ቅድስት ቤተክርስቲያንን ለመጠበቅና አገልግሎቷም የተሟላ እንዲሆን ለማድረግ የሚል ነው። ስለዚህ በሰበካ ጉባኤ አባልነት ያለ አንድ አባል ከሚሰራቸው ስራዎች የመጀመሪያ ተቀዳሚ ስራው ይሄን የሚሆን ነው። አጥቢያውን የመጠበቅ አገልግሎቱም የተሟላ የማድረግ ግዴታ አለበት፣ ኃላፊነት ነው። አሁን ብዙ አልሆነም እንጂ አንድ አካል ኃላፊነት ከተቀበለ በኋላ ተጠያቂነትም አብሮ ነው የሚቀበለው። አየው አሁን እኛ ቤት ይሄን የምናየው ጉለቱ ኃላፊነት ከሞላ ጉዳይ ይቀበላል። ከዛ በኋላ ግን ምን የለውም ተጠያቂነት የሚባል ጉዳይ የለም። ወይም ትጠየቃለህ ሲባል ደግሞ ሐሳቦች የሚያነሳበት መንገድ ጥሩ አይሆንም፣ ወደ ግጭትም ያመራል። ግን አንዱ ካየነው ኃላፊነት እስከ ተቀበለ ድረስ የመጠየቅ ግዴታ አለበት። ወይ መጀመሪያ ማለመግባት የሚሻለው ማለት ነው። ያን ሲሆን ግን ብዙ ጊዜ አናየውም። ስለዚህ የመጀመሪያ ይሄን ነው። አንዱ የአጥቢያው እንቅስቃሴ አገልግሎቱ የመጠበቅ የተሟላ የማድረግ ግዴታ አለበት። እንዲሁም ደግሞ የቤተ ክርስቲያን አገልጋዮች ካህናቱ የበለጠ ሐዋርያዊ ተግባራት ለማደራጀት በሚችል መንገድ ኑሯቸውን እንዲሻሻል ነው። የሰው እጅ የማያዩበት መንገድ እንዲፈጠር ይህን ስራ በደንብ አድርጎ ይሰራል ነው። ሶስተኛ ደግሞ ምእመናን ለማብዛት ነው። በአጥቢያ ደረጃ ያሉ ምእመናን ቁጥራቸው እንዲበዛ ክርስቲያኖች በመንፈሳዊ ዕውቀታቸውን የበለጠ መንፈሳዊ ዕውቀታቸውን እንዲያዳብሩ በምግባርና በሃይማኖት ጸንተው እንዲኖሩ ስራ ይሰራል ነው የሚለው ቃል በቃል አይደለ? ስለዚህ ሲሰራ ደግሞ ታያልካል አይታይም። ይሄ እንዲያውም በሰበካው ጉባኤ ላይ ብዙ ጊዜ ከሚዘነጉ ጉዳዮች መካከል አንዱ ካልከኝ እያንዳንዱ አጥቢያ ምእመን ማለት በሰበካ በአባልነት የተመዘገበ እያንዳንዱ ምእመን ክርስቲያን በአጥቢያ ያለው በተመለከተ ኢንዲቪጁዋል አይደለ? በእያንዳንዱ ግለሰብ ደረጃ ያለበት ሁኔታ በተመለከተ መንፈሳዊ ሁኔታ በተመለከተ ሃይማኖት ጥንካሬ በተመለከተ የሚታወቅ ጉዳይ የለም። ግን ከሚሰራቸው ስራዎች መካከል አንዱ ይህን ነበር ነው። ይሄ ብቻ አይደለም። በነገር ላይ ምእመናን ማብዛት ነው። ምእመናን ማብዛት ምን መሰል ሐሳብ እኮ ያላመኑ ሰዎች የሚያምኑበት መንገድ መፍጠር ነው። ስለዚህ ያመነ ብቻ ማጽናት አይደለም፣ ያመነ ብቻ አታጽናም። እሱ አንድ ስራ ይሆንና ምእመናን ደግሞ እንዲበዙ ያላመኑ ሰዎችን የማሳመን ስራ የሚሰራበት መንገድ ይሰራል ነው። ይሄ አካል የሚሰራበት መንገድ ይፈጥራል ነው ከሚመለከታቸው አካላት ጋር ታውሮ። ሶስት አራተኛ ደግሞ የቤተክርስቲያን አስተዳደር ለማሻሻልና በማናቸው ጉዳይ ራሷን ለማስቻል ነው። በተለይ ከገቢ ጋር በተያያዘ መንገድ ላይ ቤተክርስቲያኒቷ ማትቸገርባቸው ጉዳይ እንዲፈጠር ከአጥቢያ አንፃር ስራ ይሰራል የሚል ነው። ይሄም ጥቂት ቦታዎች ተሰካላቸው አሉ። አብዛኛው ቦታ ግን እንደምታየው ነው። ከዚህ በተጨማሪ የተቀመጡ ሐሳቦች ደግሞ አሉ። በጣም ብዙ ናቸው። ወደ 15 14 የሚደርሱ ጉዳዮች ደግሞ አሉ። ከነዛ መካከል ትልቁ የተቀመጠው ምንድነው?
መንፈሳዊና ዘመናዊ ትምህርት ቤቶችን ማቋቋም አይደለ? መንፈሳዊና ማህበራዊ አገልግሎቶችን ለምእመናን ሁሉ ማዳረስ፣ ሰንበት ትምህርት ቤትን ማቋቋምና ማጠናከር፣ የቤተ ክርስቲያን አገልግሎት በሙሉነት እንዲሁም ደግሞ በተመሳሳይ መንገድ ለምእመናን ሁሉ ማዳረስ ነው። እንዲያውም ብዙ ጊዜ የምናነሳው የለም ከቀብር ጋር በተያያዘ ከክርስትና ጋር በተያያዘ የሚታዩ የሐሳብ ልዩነቶች አሉ አይደለም? ያን ጭምር ሊፈታ የሚችል አካል እዚህ ያለ አካል ነውና ጠቅለል ባለ መንገድ ካየነው የአጥቢያ ቤተክርስቲያን ሐዋርያዊ ተልእኮ የሚያፋጥን የአጥቢያ ቤተክርስቲያን ህልውናን የሚጠብቅ ያ ብቻ አይደለም በእያንዳንዱ ምእመን ደረጃ ጭምር የሚሰራ አካል እንደሆነ የተቀመጡ ወደ 14 15 የሚደርሱ አንቀጾች ነጥቦች ያሉበት ጉዳይ እንደሆነ መመልከትና ማየት ይቻላል ነው። ስለዚህ ሐዋርያዊ ተልእኮ የማፋጠን ስራ በቀዳሚነት የሚሰራ የሚመራ አካል ከሆነ ይህንን ደግሞ እንዳይሰራ ደግሞ የሚቸገርባቸው ጉዳዮች አሉ። እንደ ደካማ ጉዳይ የምናይበት መንገድ አለ። ከስትራክቸር አንጻር በአለቃ በጸሐፊ በኩል የሚመጡ ጉዳዮች ካሉ በጎን በኩል ጭምር የሚመጣ ጉዳዩ መቀበል መሳጠሩ ነው። ግን ያ ብቻ በቂ አይደለም ነው። እዛ የተቀመጠው እንዲያስፈጽም ብቻ አይደለም ራሱ የመነሻ ሐሳቦችም ጭምር አመንጭቶ መጽሐፍ ቃላወደ ራሱ ስለሚለው ማለት ነው አይደል? በመጽሐፍ የተቀመጠ ስለሚለው ስለሚፈቅድለት መነሻ ሐሳቦችም ጭምር እያስቀመጠ ስራ የሚሰራበት ውጤት የሚለካበት መንገድ መፈጠር ነበረበት እና ያን ሲሆን አይታይም። ስለዚህ የግለሰቦች ፍላጎት ማስፈጸሚያ የሆነበት መንገድ ስለሆነ ነው የሚል ሐሳብ እሱን ያለን። ከዛ ውጭ ግን እነዚህ የተደበቁ ፍላጎቶች ከጥቅም ጋር የሚያዙ ናቸው። ከጥቅም ጋር የተያዙ ጉዳዮች ኢሹ የሚሆንባቸው ግለሰቦች አሉ። ስለዚህ እነዛ ግለሰቦች ያንን የሚያራምዳላቸው አካል እንዲመጣ ይፈልጋሉ። ብዙ ጉዳዮች አሉ በሚዲያ ደረጃ የማይነሱም አይመጥኑም እና ይሄ ስንል ግን በጠነከረ መንገድ ስራዎች የሚሰሩ የልማት ግን አለ። በጣም እንደመነሻ እንደማሳያ ሊሆኑ የሚችሉ ጥሩ የሆነ ልምድ ያላቸው አጥቢያዎች አሉ። በትክክል ይሄ በተለካ በሚታይ ነገር መንገድ የሚሰሩ ውጤት ያመጡ አጥቢያዎችም ጭምር እንዳሉ ደግሞ መታለፍ የለበትም ብዬ አስባለሁ። ከዛ ውጭ ግን እኔ ይሄ ሁሉ የምናየው የምንቸገርበት በተለይ ከሰበካ ጉባኤ ምርጫ ጋር በተያያዘ ሁሉ ጊዜ በቃ ጭቅጭቅ ነው። ሰው አይፈልግም። ታውቃለህ፣ የሰበካ ጉባኤ ምርጫ አለ ከተባለ ሰው አይመጣም። የሚመጣ ግለሰብ በጣም ጥቂት ነው። አየው ከ5000 እና ከ4000 አባወራ በላይ ያለበት አጥቢያ 150 የማይሞላ ሰው የተገኘ ከሆነ ችግር አለ ማለት ነው። አየው ለምንድን ነው ሰው የማይገኘው ከተባለ በቃ በቂ የሆኑ ገፊ ምክንያቶች አሉ የሚነሱ። ስለዚህ ያንን ማረም ያስፈልጋል። ከሆነ ጥናት አድርጎ ካልሆነ ግን በጊዜው በሚታይ መንገድ ላይ ጊዜያዊ መፍትሄ ያስፈልጋል እናስባለን። ቢያንስ ግን ይህንን የሚያደምጡ አካላትም በተመለከተም ሐሳብ እናቀርብ። ሄኖክ የምርጫ ጉዳይ ተመሳሳይ መሆን የሚችልበት መንገድ ቢፈጠር ጥሩ ነው ብዬ አስባለሁ። እንደ ሀገር አቀፍ እና ዓለም አቀፍ የትም ቦታ ያለ የትም ከተማ የትም ሀገርም ያለ የኢትዮጵያ ቤተክርስቲያን ሰበካ ጉባኤ ያለው አጥቢያ በተመለከተ ወደ ኃላፊነት የሚመጣበትና የሚወርድበት ጊዜ በተመለከተ ተመሳሳይ መሆን የሚችልበት መንገድ ቢፈጠር ትንሽ ማረፊያ የምናገኝ ይመስለኛል። ከዛ ውጭ ግን አንድ ሰው ጥቅም ካልያዘው በቀር ለሰዎች ጥቅም ፍላጎት ማሞያ ሆኖ ካልተቀመጠ በቀር ውረድ ሲባል ለምን አይወርድም? የተቀመጠለ 3 ዓመትና እንዲሁም ደግሞ ተጨማሪ ደግሞ በህዝቡ በመመን ተመርጦ ሁለተኛ ዙር ደግሞ ተመርጦ 6 ዓመት ከቆየ በኋላ ከዛ በኋላ የሚቆይበት ምን መብት የለው አይደል? ሁለተኛ መቼም እንደ ሁኔታው የነበረው ኮሚቴ ጠንካራ ስለዚህ ይቀጥል ይችላል። በዚህ ስምምነት ካልሆነ በቀር በኃላፊነት የሚያቆየው ምንም አይነት መብት የለውም። አንደኛ አገልግሎት ነው። ሁለተኛ ደግሞ በቆየ ቁጥር ደግሞ ተጠያቂነቱ መዛል ከፍ ይላል። ሶስተኛ ደግሞ በጊዜ የቆየ አካል በትክክል ኢቫሉዌት ተደርጎ የኢቫሉዌሽን ተሰጥቶ ከዛ በኋላ ጥንካሬው ድካሙ ተገምግሞ የሚቀጥልበት መንገድ ካለ ምርጫው ነው የሚወስነው። የማይቀጥልበት መንገድ ደግሞ ካለ ምንም 2-3 ነጥብ የለውም መውረድ ነው ያለበት እና ብዙ ጊዜ ውረድ አትውረድ እንዲህ ነው የሚል ሐሳብ ይነሳልና ያንን ሊፈታ የሚችል ወጥነት ያለው ጉዳይ መፈጸም ያስፈልጋል። ከዛ ውጭ ግን አንዱ በየአጥቢያ የሚፈጠረው ጉዳይ ምንድነው? በመዋቀሩ ኃላፊነት ውስጥ ያሉ አለቃ ጸሐፊ እንደዚህ የነበረው ሰበካ ጉባኤ እንዲቀጥል ደብዳቤ ይጽፋሉ። የሚመለከተው አካል ከዚህ ደግሞ ይቀጥል የሚል ነገር ደግሞ ይጽፋል። ከዛ በኋላ ኮንፍሊክት ይፈጠራል ብዙ ጊዜ እና አጓያይተናል አላጓያያችሁም የሚል ጉዳይ ይነሳልና ያንን የሚሆንበት መንገድ ባይፈጠር ጥሩ ነው ብለን አስባለን። ከሆነ እዛው በምርጫ ተደርጎ ቃላወዲ እንደሚፈቅደው የሚቀጥሉበት መንገድ ቢፈጠር ጥሩ ነው። ካልሆነ ግን ካልተመረጡ ምንም አገልግሎቱም ስለሚታወቅ ምእመናን ጭምር ስለሚያዝል አሁን ብዙ የደከምንባቸው ጉዳዮች አሉ አይደል?
ብዙ የደከምንባቸው የቤት ስራ የሆኑብን ጉዳዮች አሉ። እነዛ ጉዳዮች በስተው እያለ ደግሞ ጭራሽ እንደገና ይሄ ጉዳይ ሲጨመር ደግሞ ትንሽ ቅር ያሰኛልና ወደ መፍትሄ ብንመጣ እንደ ቤተክርስቲያን ጥሩ ብለን እናስባለን። መልካም እንግዲህ ያው በተለይ ይሄ ምርጫው ቀሲስ ሰንበትን እንግዲህ ከሰኞ እስከ ቅዳሜ ስራ ላይ የቆየ ሰው ሰንበትን ለማስቀደስ ወደ የአጥቢያው ሲሄድ በእንደዚህ አይነት በተለይ ደግሞ በምርጫ በሚፈጠሩ አምባጓሮች ያለን ትርምስ አይቶ እንደው በቃ መሄድ የማይፈልጉ ምእመናንን በማፍራት ላይ ነው የምንገኘውና እንደዚህ አይነት ምእመናን እንዳይገኙ አጥቢያዎች ጋር ማግኘት ያለብንን በሰንበት ማግኘት ያለብንን አገልግሎት ሁሉ አግኝተን እንድንመለስ በተለይ ምርጫዎች በጣም በጥንቃቄ መደረግ መቻል አለባቸው። ከምርጫ በፊት የሚደረጉ ስራዎች ናቸው አሁን ምርጫ ላይ ብጥብጥ እንዲፈጠሩ እያደረገ ያለው። ምናልባት ደግሞ ከዛ ከምርጫ በኋላም ቅሬታ ካለ ቁጭ ብሎ ከምእመናን ጋር ተመካክሮ መፍታት ሲገባ አይ ምንም አታመጡም የሚል የማጽደቅ ነገር እየተሰራ ነው ያለው። ምናልባት እርሱ ያነሱትን ሐሳብ ነው ይወስዳሉኝ። አንዳንዱ ትሩፋት አገልጋይ አሉ አይደለ? በዚህ በእንትኑ የሚመረጡ ሰዎች ምርጫ ላይ የሚካተቱ ሰዎች በትሩፋት ተመርጠው ከሆነ ለምንድን ነው አለቅም የሚሉት የሚለው ነገር እኮ ሌላ ጉዳይ እንዳላቸው ያስታውቃል ማለት ነው አይደለ? አንድ ሰው የትሩፋት አገልጋይ ሆኖ ለተመረጠበት ቦታ 1 አመት ከተመረጥኩኝ እኔ 1 አመት ካገለገልኩኝ ይበቃሃል፣ የመረጠኝ ሰው ይበቃሃል፣ አንተ ደግሞ ሌላ ሰው ያገልግል ካለ ቦታውን አመስግኜ ነው መልቀቅ መቻል ያለብኝ አይደለ? በተሰጠኝ ጊዜ በአግባቡና በትክክለኛው በተሰጠው ስርዓት መሰረት ያገልግል ያ ሰው። ከዛ በኋላ ግን ለምንድን ነው የማይወጣው ሲባል ብዙ ነገሮች ይነሳል። ያን ብቻ አይደለም ቀሲስ፣ አሁን ቅድም ሲያነሷቸው የነበሩ በርካታ ዝርዝር ጉዳዮች አሉ አይደለ? ተግባራቱ ማከናወን የሚገባው ኃላፊነቱን ከነዚህ ከተዘረዘሩ ኃላፊነቶች ግን ከገቢና ከገቢ ጋር የሚገናኝ ነገር ላይ ብቻ ትኩረት ሲያደርግ እናያለን ሰበካ ጉባኤ አይደለ? ብዙ ጊዜ ከገቢ ጋር ከልማት ስራ ጋር ከገንዘብ ጋር የሚገናኙ ነገሮችን ነው። አሁን እኛ ሰበካ ጉባኤ የትኛው የአጥቢያ ሰበካ ጉባኤ እንደው አዳዲስ አማንያንን አስጠምቁ በተለይ በዚህ በከተማችን እንደዚህ ከፍተኛ ፍጭት የሚፈጥሩባቸው የሰበካ ጉባኤዎች የትኛው ምእመን ለማስጠመቅ እንደው ይሄን ያክል ምእመን በአመት አስጠምቃለሁ ብሎ እቅድ ይዞ እየተንቀሳቀሰ አይተነው ነው ይሄን ያክል ያብነት ተማሪን አስተምሬ ለቤተ ክርስቲያኑ በዚህ ደረጃ አበቃለሁ ብሎ የያዘው እቅድ ነው የሚያፋጨው። ያኳ አይደለም እኮ ቀሲስ፣ ሁሌ ከገቢና ከወጪ ጋር የተያዘ ጉዳይ ነው አይደለ? የሚያላትመው ስብሰባ ከሚሰበሰቡበት እኮ በአመት ውስጥ ከሚሰበሰቡት ስብሰባ 90 እና 80% የሚሆነው ከገቢና ከገቢ ጋር የተያዘ ጉዳይ ነው የሚሰበሰቡት። ስለዚህ ነፍስ የሚያስጨንቀው የሰበካ ጉባኤ አባል ያስፈልገናል የትኛውም አጥቢያ ላይ። ያ መሆን ስላልቻለ ይመስለኛል ግጭቶች እየተፈጠሩ ያሉትና አምባጓሮ ከጊዜ ወደ ጊዜ እየተፈጠረ በያለንበት እያንዳንዱ ምእመን ቤተሰብም ስንጠይቅ እኮ እርሶ ጋርም ተፈጥሯል እኔ ጋርም ተፈጥሯል ብንጠይቅ ሁላችንም ጋር ያለ አጥቢያ ላይ የሆነ ግጭት ተፈጥሯል። እንደው እንትኑ ክብደቱ እየጨመረ ሊሄድ ይችላል ግን ያለው ልዩነት ግን እንዳለ ነው ማለት ነው። ስለዚህ አጥቢያው በሰበካ ጉባኤ ስር ተመዝግበው ሰበካ ጉባኤ የሚከፍሉ ምእመናን ቁጥር 10,000 ሆኖ ይሄ ምርጫ የሚያካሂደው በ1,000 5,000 ሆኖ ይሄን እንትን ምርጫ የሚያካሂደው በ100 እና በ150 ሰው ከሆነ ልክ አይደለም። ያን ብቻ አይደለም፣ ምርጫዎች ከመካሄዳቸው በፊት በየመንደሩ ስብሰባ ይካሄዳል። አሁን እየተነሳ ያለ ቅሬታ በየመንደሩ አንድ ግለሰብ ቤት ትልቅ ስብሰባ ይካሄዳል። አካባቢ ላይ ቡና ይፈላል። እዛ ቡና ላይ ተሰባስቦ የአካባቢውን ምእመናን የማመካከርና ምርጫው ላይ ጉዳይ ሰዎችን እንዲለዩላቸው እሁድ ተገኝተው ያንን ጉዳይ እነሱ በበላይነት እንዲያስፈጽሙ ምእመናን ውስጥ ተቀላቅለው እነዛ ሰዎች ማለት ነው። እንደዚህ አይነት ጉዳይ ይሄ የወንብድና ስራ ነው ብለን ነው የምናምነው። ቃለ ዓዋዲን ተከትዬ ልሰራ ነው ላገለግል ነው የሚል አካል ቃለ ዓዋዲ ባዘዘው መሰረት በሚያዘው መሰረት ስራዎችን መስራት መቻል አለበት ብለን ነው የምናምነው። እርግጥ ዛሬ እንደ መገናኛ ብዙሃን ዳሰሳ ያነሳ ነው በእያንዳንዱ አጥቢያ በተለይ በመዲናችን አዲስ አበባ በሚገኙ አጥቢያዎች በእያንዳንዱ አጥቢያዎች ቢፈተሽ ምርጫው ሁሉ ግጭት የነበረው ነው። አንዳንዱ ቦታ ላይ ደግሞ 2 አመት 3 አመት ደግሞ ሰበካ ጉባኤ የሌለበት ሁኔታ ነው የምናየው። እሱ ደግሞ ቤተክርስቲያንን ለበለጠ ምዝበራ ያጋልጣታል። ለሚሰሩ የልማት ስራዎች እኮ የገጠማቸውን ተግዳሮቶች እንዳለ ስናነሳና ስንመለከት እንደ ሚዲያ ባለፉት ጊዜያቶች አይ በሰዓቱ ሰበካ ጉባኤ አልነበረም ፈርሶ ነበረ። በማን በትእዛዝ ነው የፈረሰው። ስለዚህ እንዴት ነው ይሄ ነገር ሲሆን ምንድነው እየተካሄደ ያለው የሚለው ነገር አንድ አጥቢያ ሰበካ ጉባኤ ፈርሶበት ምን ያክል ጊዜ ነው መቆየት ያለበት? ራሱ 1 ወር ነው 2 ወር ነው ወይስ 2 አመት 3 አመት ይችላል ያለ ሰበካ ጉባኤ ምርጫ?
ስለዚህ ምናልባት እኔ ለዚህ ለክፍለ ከተማም የተሰጠው ኃላፊነት በተለይ በአዲስ አበባ ሀገረ ስብከቱን በጥልቀት ማየት መቻል ካለበት ማየት አለበት ብለን ነው የምናምነውና እንደው ለማህበራዊ ሚዲያ ብቻ ግብአት የሚሆኑ ነገሮችን እያቀረብን እዚህ አጥቢያ ላይ ይሄ ነገር ተፈጠረ በምርጫ ይሄ ነገር ወደመ እንደዚህ ሰው ተደባደበ የሚሉ ጉዳዮችን እያያዝን ማንሳትና በተለያዩ በትልልቅ ካቴድራሎችም ሲፈጠሩ ባለፉት ጊዜያቶች ስላየናቸው ማለት ነው ይሄንን ጉዳይ የሚፈታና በቤተ ክርስቲያናት እየተደረጉ የሚገኙ በአጥቢያ ደረጃ የሚደረጉ የሰበካ ጉባኤ ምርጫዎችን ግን በበላይነት የሚያስኬድ ከቅዱስ ሲኖዶስ ጀምሮ ነው ጉዳዩን መከታተልና ትኩረት መስጠት መቻል ያለብን ይመስለኛል የቤተ ክርስቲያንን አገልግሎት እንደው የሚያስፈጽሙ አካላት ምርጫ ስለሆነ ማለት ነው ወደ ቀጣይ ንግባ የሚጨምሩ ነገር ከሌለ ቀሲስ መልካም ይሆናል እሺ በመጨረሻ ያው እንግዲህ የቅዱስ ቤተ ክርስቲያንን አገልግሎት ጋር ተያይዞ ነው ብዙ ነገሮች አንዳንዶቹ የውስጥ የቤተ ክርስቲያናችን የውስጥ ችግር ከዛ ውጪ ያሉትን ደግሞ ከውጪ የሚመጡብን ችግሮች እንግዲህ በጋራ ለመፍታት የውስጥ ችግራችንን መፍታት ተገቢ ነው ብለን ስለምናምን ነው እንደዚህ አይነት ጉዳዮችን እያነሳን ያለ ነው ማለት ነው ያው የቅዱስ ቤተ ክርስቲያን አገልግሎት በአገሪቷ ብቻ በኢትዮጵያ ብቻም ሳይሆን ከኢትዮጵያ ውጪ ባለውም ሐዋርያዊ አገልግሎት እየሰፋ ይሄደበት አጋጣሚ ነው ያለው እንግዲህ በጊዜያችን ማለት ነው እሱን ተከትሎ የሚመጡ አሰራሮች ያው መስተካከል መቻል አለባቸው ነው የሚል ጉዳዮችን ያነሳ ነው ምናልባት እንግዲህ ቀጣይ አጀንዳችንም ቀሲስ ወደ ኬንያ ነው የምናመራው ያው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አሁን ላይ በተለያዩ ሀገራት ላይ እንግዲህ ቤተክርስቲያን እየመሰረተች አገልግሎቷ እያሰፋች ትገኛለች እንግዲህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የእምነቱ ስርዓቱ የሚፈልገውን አካሄድ ስንሄድ የተለያዩ እንግዲህ ገጠመኞች እየገጠሙ ነው የተለያዩ እንቅፋቶች እየገጠሙ ነው እነዛን እንቅፋቶች እንግዲህ እንደ ኢትዮጵያ መንግስት መፍታት ያለበት መንግስት እንዲፈታ በመዋቅር ደረጃ ያሉት ደግሞ በመዋቅር ደረጃ እንዲፈቱ ያው ብዙ ጊዜ ጥያቄዎችን እናነሳለንና በተለይ ደግሞ ሐዋርያዊ አገልግሎት እንዲስፋፋ ለማድረግ የኢትዮጵያ አሁን ያለችበት የሰላም እጦት ምኑ ምቾት ባይፈጥርምና አሁን ያለንበት ነባራዊ ሁኔታ ብዙም ባይፈቅድልን ግን የውጭ ዓለም ደግሞ አገልግሎቱ በስፋት እየተካሄደበት ያለ ዘመን ላይ ነው ያለነውና ምናልባት ኬንያ አንዱ ማሳያ ስለሆነ ነው ይሄንን ማንሳት ይወደድኩትኝ ምናልባት ቀሲስ እርሱ እንዲያዩትም የፈለኩትኝ ኬንያን ያመጣ ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አሁን ቀደም ሲል ባነሳ ነው በወላይታ እንኳን በመንግስት መዋቅር ደረጃ አልተከበረችም ነው ይያለን ያለነውና እንደው በጣም በሚገርም ሁኔታ ደግሞ ሌላ ቦታ ስንሄድ እጅ ስመው የሚቀበሉ ለናንተ ለራሳችሁ ለናንተ ለሀገሪቷ ስደተኞች ብቻ ሳይሆን አሁን ኬንያ ላይ የተመለከትነው እሱ ስለሆነ ለኛ ሀገር ዜጎች መጣችልን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሲሉ ነው እንግዲህ ፕሬዝዳንቱ ግማሽ ሚሊዮን ብር ያበረከቱትና ምናልባት እሱ ሲያዩ እንደ ኢትዮጵያሳ ይሄንን ስርዓት ያዙ በተለይ ክልል ላይ ለቱሪዝሙ ብዙ እንትን ዋጋ የከፈለች ቤተክርስቲያን ብዙ የገቢ ምንጭ የምታስገኝ ቤተክርስቲያንን ደግሞ በማሳደድ ላይ ያሉ ደግሞ በተለይ መዋቅር ውስጥ የተሰከሰጉ አካላት ምንድነው የሚማሩት የሚለውን ጉዳይ እንድናነሳሳ ነው የኬንያን ጉዳይ ያመጣ ነው መልካም የኬንያው ፕሬዝዳንት ዊሊያም ሩቶ እንግዲህ ከግማሽ ሚሊዮን ብር በላይ ለኢትዮጵያ ቤተክርስቲያን ሰጥቷል ያንን ደግሞ የደስታ መገለጫ መሆኑ ነው እንግዲህ እንደዛ ነው የምንወስደው በተለይ በሰሜን ኬንያ ምርሳቤት በሚባል ቦታ ላይ የተገነባ የታነጸ የቅዱስ ጊዮርጊስ ቤተክርስቲያን ነው ቤተክርስቲያኑ እንግዲህ በስደት ምክንያት እዛ ላሉ ኢትዮጵያውያን አገልግሎት ከመስጠቱ ባለፈ መንገድ ላይ ዘርፈ ብዙ ጥቅም እንዳለው ይታወቃል በተለይ በኬንያ ላይ ኢትዮጵያ ቤተክርስቲያን አሁን እየሰፋች የመጣችበት መንገድ ይታወቃል ይሄ በተለያየ ምክንያት ወጥተው እዛ የሚኖሩ ኢትዮጵያውያን ባለፈ እዛ ተወልደው ያደጉ ነገር ግን የኢትዮጵያ ቤተክርስቲያን እምነት የተቀበሉ ኬንያውያን ከጊዜ ወደ ጊዜ ቁጥራቸው እየጨመረ እንደመጣ ይታወቃል ይሄ ስለዚህ የበለጠ አሁን ያን ስራ የሚያቀላጥፍ የሚያግዝ እንደሆነ ነው የምናየውና በተለይ አፍሪካውያን ሚሉት ቋል አይደለ ኢትዮጵያ ቤተክርስቲያን ለአፍሪካ ለዓለም ብናው ለአፍሪካ መብቃት መድረስ ነበረባት ነው ብለው ብዙ ጊዜ ያው በዛ ነው የሚወቅሱን መድረስ አለመቻላችን ምክንያት ስንወቀስ ነው ብዙ ጊዜ የምንሰማውና አሁን የሚያዋቸው ጉዳዮች አሉ አሁን ህንጻ ሲሰራ ህንጻ ቤተክርስቲያን ሲታነጽ የልማት ስራዎች ሲሰሩ ምን ሲል የባለቤትነት ስሜት እንዲሰማቸው ያደርጋል በደንብ አድርጎና ያንን በዛ መንገድ ነው በተለይ እኔ ሁለት ነገሮች ባነሳ ደስ ይለኛል አንደኛ እንደ አይነት ቦታዎች ላይ ተለይ ከኢትዮጵያ ውጭ ቦታዎች ላይ ህንጻ ቤተክርስቲያን ሲሰራ ጎን ለጎን መታሰብ ያለባቸው ጉዳዮች ቢተኮር ጥሩ ነው ብለን እናስባለን አንደኛ የተልእኮ ስራዎችን የሚሽን ስራዎችን የሚሰራበትን ፎርማት መፍጠር አማራጭ የለውም
ምክንያቱም ሐዋርያዊ አገልግሎት ተቀላጥፎ የምእመናን ቁጥር ጨምሮ ወደ እግዚአብሔር መንግስት የሚገቡ ነፍሳት ቁጥራቸው መጨመር አለበት አለ መጽሐፍ እንደሚለው። ስለዚህ ያንን ስራ የሚያቀላጥፉ አገልጋዮችን መርጦ አብቅቶ ያንን የተልእኮ ስራዎችን የሚሰሩ አገልጋዮችን ማሰማራት መሆን አለበት ነው ብለን የምናስበው እንጂ ለሄደ ኢትዮጵያዊ ብቻ ማረፊያ እንዲሆን አይደለም ሐሳቡ። ስለዚህ እዚያ ያሉ ኬንያውያን ጭምር የሚያምኑበት ወደ ክርስትና የሚመጡበትን መንገድ እንዲፈጠር ነው። ሁለተኛ ደግሞ የማህበራዊ ተሳትፎ ማጠናከር ያስፈልጋል ነው እዛው ላይ። አሁን እዚህ በመርሳቤት ላይ ያለች ቤተክርስቲያኒቷ እንደ ቤተክርስቲያን ማህበራዊ ተሳትፎ የምታተኩርባቸው የምትሰራባቸው ስራዎችን መስራት አለባት ብለን እናስባለን። በተለይ ማህበረሰቡ ወደ እምነት እስከሚመጣ ድረስ የሚታገዝባቸው የሚቀርብባቸው ቤተክርስቲያኒቷን የሚያይባት አይደለ ቤተክርስቲያኒቷ የምትሰራውን ስራ አሁን በህንጻ ቤተክርስቲያን ብቻ የተከለለ አምልኮ ብቻ ውጤት አያመጣም። እንደምታውቀው ገፋ ቢል የሚያደርገው ምንድነው ያለው ሰው ያጸናልሃል፣ ከዛ ውጪ ምንም ውጤት የለውም። ስለዚህ ከዚህ ያለፈ ደግሞ ያላመነ እንዲያምን አይደለ በተለያየ ምክንያት እንኳን በእርግጥ የራቀ ሰው አይኖርም፣ ግን ድንገት እንኳን እንደው መቼም ካመነ በኋላ እንኳን የሚሄድ ሰው ካለም መመለስ የሚቻልበት ማጽናት የሚቻልበት መንገድ የሚኖረው አንዱ ማህበረሰብ ተኮር ስራዎች ቤተክርስቲያኒቷ በአጥቢያ ደረጃ መስራት አለበት ብለን እናስባለን። ይሄ ማህበረሰቡ ራሱ የሚሳተፍበት የሚቀርብበት የሚመጣበት ቤተክርስቲያኒቷ የራሱ ማድረግ የሚችልበት መንገድ ቤተክርስቲያኒቷ የበለጠ ብትሰራም ውጤት ያመጣል ብለን እናስባለን። ከዛ ውጭ ግን ቅድም አንተ እንዳልከው የኢትዮጵያ ቤተክርስቲያን እንግዲህ አሁን በሄደችባቸው ክፍለ ዓለማት ላይ ተከብራ ቦታ አግኝታ ጭራሽ ደግሞ እንደገና በቁስም በገንዘብም እየተደገፈች ለዛም እንግዲህ ታውቃል የኬንያ መንግስት እኮ ፕሮቴስታንታዊ መንግስት ነው ይታወቃል። ግን በዚህ ልክ ደግሞ መንግስቱ በዛ ልክ ይሁን እንጂ የኢትዮጵያ ቤተክርስቲያን አስተምሮ ደግሞ ይታወቃል፣ ያውቁታል። እነሱ ጥንታዊነቱ ያውቁታል በደንብ አድርገው አይደለም እንደ ሀገርም እንደ አህጉርም የተበረከተ አበርክቶ በደንብ አድርገው ያውቁታል። እና ከዛ አንፃር በዚህ ልክ በሚደከምበት በተቀባይነት ባገኘችበት ልክ ላይ በሀገር ውስጥ ደግሞ ያለው አካላት ስታይ እኔ ማፈር አለባቸው ብዬ ነው የማስበው። እኔ ለምንድነው ካልከኝ ቤተክርስቲያን ጥንታዊ ይዞታ ይዛ ተገኝታ እያለች አይ ይሄ ያለሽው ነገር ያንቺ አይደለም ብሎ የሚገፋ ገፊ ሆነ አካል ባለበት ሀገር ላይ በተቃራኒ ደግሞ እንደገና የራሷ ያልነበረ ቦታ ተቀብላ እንደገና አንጻ ጭራሽ ደግሞ እንደገና የገንዘብና የቁስ ጭምር ድጋፍ ደግሞ ሲደረግላት ስትመለከት ይሄ እንደኔ እንደንትን ነው ይሄ ግሳጼ ጭምር ነው ብዬ ነው የማስበው እኔ እውነት ለመናገርና ማየትም አለባቸው ምን እየሰራ ነው ምንድነው ይሆን ያለን ብለው ማየትም አለባቸው ብለን እናስባለን። በተለይ መንግስታዊ መዋቅርን አስተካክለው መንግስታዊ መዋቅር ተጠቅሞ ለሚያጠቁ ለማጥቃትም እንቅስቃሴ ለሚያደርግለት ሰዎች ይሄ እንደ ትልቅ ትምህርት ነው ብለን እናስባለን። ዝሮ ግን ስራዎቹን የበለጠ መጠናከር አለባቸው ብለን ስለምናምን በኬንያ ላይ የተነጸው የቅዱስ ጊዮርጊስ ቤተክርስቲያን በፕሬዝዳንቱ የተበረከተው ገንዘብ የበለጠ ምን ያህል እንደምንጠበቅ እንደምንሰራ መስራት እንዳለብን የሚያሳይ ነው ብዬ አስባለሁ። መልካም ቀሲስ በዚሁ እናጠቃለናል። መልካም ይወጣል። ክቡራንና ክቡራት ተመልካቾቻችን ስትከታተሉት የነበረው የመገናኛ ብዙሃን ዳሰሳ መርሃ ግብራችን በዚሁ ተጠናቋል። እንግዲህ በሰሞኑን የተለያዩ ወቅታዊ መርሃ ግብሮችን አሰናድተን ለተመልካቾቻችን ምሽት 2 ሰዓት ላይ ያደረስን የምንገኘው እንግዲህ ከሰሞኑም የተሰናዱ የተለያዩ እንግዶችን እየጋበዝን ወቅታዊ መርሃ ግብሮችን አሰናድተናል። እንድትከታተሉ በዚህ አጋጣሚ እየጋበዝን እኛ በዚሁ እንሰናበታለን። የዛሬ መርሃ ግብር አሰናድተን ወደ እናንተ ማድረሱ በኩል ቀሲስ ልሳነ ጽድቅና እኔ ንጉደስ ያብረናችሁ ቆይታ አድርገናል። መልካም ጊዜ